የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታዬ ያላችሁበት ይድረስ። የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል። ከኢትዮኒውስ መረጃዎች ጋር አብራችሁን ትቆዩ ጋብዛለሁ። በቅድሚያም አርዕስተ ዜናዎችን ልንገራችሁ። ባህር ዳር ዙሪያን ጨምሮ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አጠናክሮ መቀጠሉ ታውቋል። በወሎ እዜት በር በተደረገ ከባድ ውጊያ የአገዛዙ መከላከያና የፋኖ ኃይሎች በየፊናቸው ድል ማድረጋቸውን አስታውቀዋል። ጄኔራሉ በበኩላቸው በአማራ ክልል የጽንፈኛው ኃይል አገር የማፍረስ ተልዕኮ አከሸፈ ሲሉ ተደምጧል። ዝርዝር ይዘናል። አቶ ታዬ ደንዳ በጸጥታ ኃይሎች ተይዘው በትላንትናው ዕለት መታሰራቸውን ባለቤታቸው ተናግረዋል። የቀድሞ የፌዴራል መንግስት ከፍተኛ ባለስልጣን የነበሩት አቶ ታዬ ደንዳ በትላንትናው ዕለት በፖሊስ ቁጥጥር ስር መዋላቸው ዋነኛ ምክንያት ምንድነው የሚለውን ጨምሮ በዝርዝር እንመለከታለን። የምንከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበሩትን ትችቶች ከመሰረቱ የሚያርም ነው ሲሉ ፕሮፌሰር ክንደያ ገብረሕይወት ተናገሩ። ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት የሚከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስ ከመሰረቱ የሚያርም ነው ሲሉ የፓርቲው ውጭ ግንኙነት አስተባባሪና የቀድሞ የጊዜያዊ አስተዳደር አመራር ፕሮፌሰር ክንደያ ገብረሕይወት ተናግረዋል። በዝርዝር እናያለን። የተባበሩት መንግስታት ድርጅት በጋዛ የእርዳታ ማከፋፈያ ላይ የተፈጸመ የፍልስጤማውያን ግድያ እንዲመረመር ጠየቀ። በጋዛ እርዳታ ማከፋፈያ አቅራቢያ እርዳታ ሲጠባበቁ የነበሩ በሺዎች የሚቆጠሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተው ግድያዎች ፈጽመዋል የሚሉ ሪፖርቶች መውጣታቸውን ተከትሎ ነው የተባበሩት መንግስታት ድርጅት በገለልተኛ አካል እንዲጣራ ጥሪ ያቀረበው። እኔንና ሌሎችን በዝርዝር ነግራቸዋለሁ። አብራችሁ ቆዩ። በየክልሉ መዲና ባህር ዳርን ጨምሮ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አጠናክሮ መቀጠሉ ታውቋል። በወሎ እዜት በር በተደረገው ከባድ ውጊያ የአገዛዙ መከላከያና የፋኖ ኃይሎች በየፊናቸው ድል ማድረጋቸውን አስታውቀዋል። ጄኔራሉ በበኩላቸው በአማራ ክልል የጽንፈኛው ኃይል ሀገር የማፍረስ ተልዕኮ አከሸፈ ሲሉ ተናግረዋል። በክልሉ በቀጠለው ጦርነት ከባህር ዳር ቅርብ ርቀት የአርሶ አደሮች መሳሪያ ለመግፈፍ የተንቀሳቀሰ የአገዛዙ ጦር ጋር ፋኖ ከፍተኛ ውጊያ እንዳደረገ የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦርን ያስታወቀው። ባህር ዳር ዙሪያ ይነሳ የተባለ ቀጠና በተደረገ በዚህ ውጊያ አርሶ አደሮች የግል ጥቃቸው እንዳይነጠቅባቸው ከመከላከላቸው ባሻገር ወደ አካባቢያቸው የተንቀሳቀሰው የአገዛዙ ጦር ላይ ሰብአዊና ቁሳዊ ጉዳት አርሰናል ሲል ነው አፋባ ያስታወቀው። በውጊያው የመከላከያና አድማ ብተና አባላት የተገደሉበት የአገዛዙ ጦር ጨንታ አካባቢ ሀብታሙ ጌትነት፣ አለሙ ዘለቀና በቀለ ሞላ የተባሉ 3 ንጹሃን ገድሏል፣ መኖሪያ ቤቶችንም አቃጥሏል ሲሉ የፋኖ መረጃ ምንጮች ተናግረዋል። በዚሁ በጎጃም ቀጠና ባሶ ሊበን ወረዳ በአንድ ቀን ብቻ 13 የአገዛዙ ጦር አባላት ፋኖ መቀላቀላቸውም ታውቋል። ወደ ፋኖ ከተቀላቀሉት መካከል 10 የመከላከያ አባላት ሲሆኑ 3ቱ ደግሞ የሚኒሻ አባላት መሆናቸውን የአማራ ፋኖ ብሔራዊ ኃይል ጎጃም 7ኛ ክፍለ ጦር ያስታወቀው። በተመሳሳይ በወሎ ቀጠና የአፋባ የምስራቅ አማራ ኮር 1 እና ኮር 2 በጥምረት በተሳተፉበት ውጊያ የአገዛዙ ጦር ላይ ከፍተኛ ወታደራዊ ድል አስመዝግበናል ሲል አፋባ አስታውቋል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ እዜት በር ላይ በአገዛዙ ጦር በፋኖ ኃይሎች መካከል በተደረገ በዚህ ውጊያ በመቶዎች የሚቆጠሩ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። ግንቦት 25 2017 ዓ.ም ንጋት ጀምሮ ጉባ ላፍቶ ወረዳ እዜት በር አካባቢ የሚገኝ የአገዛዙ ጦር ካምፕ ላይ ማጥቃት የፈጸሙት የፋኖ ኃይሎች ሲሆኑ በዚህም ከደረሰው ከባድ ሰብአዊ ጉዳት ተጨማሪ ከፍተኛ መጠን ያለው የአገዛዙ ወታደራዊ ሎጂስቲክስ መውደሙን አፋባ አክሎ ገልጿል። በርካታ የጦር መሳሪያዎች በፋኖች ገብተዋል ያሉት የፋኖ የመረጃ ምንጮች በኩላቸው የአገዛዙ ጦር ወደ ፋኖ ይዞታዎች ተንቀሳቅሶ ጥቃት አርሳለሁ በሚል ፕሮፓጋንዳ እየነዛ ባለበት በዚህ ጊዜ ፋኖ በአንጻሩ በራሱ እቅድ የአገዛዙ ጦር ሰፈርን ጭምር ማጥቃት አቅም እንዳለው በተግባር ያሳየበት ውጊያ ነበር ብለዋል። በቀጠናው የተሰማራው የአገዛዙ ጦር በኩሉ እዜት በር ላይ በጽንፈኞች ቡድን ላይ እርምጃ በመውሰድ በርካቶች እንደመሰሱ ሲል መግለጫ ወጥቷል። የአገዛዙ ጦር የሰሜን ምስራቅ እዝ መተማ ክፍለ ጦር በወሰደው የተጠናከረ እርምጃ ጽንፈኛ ቡድን በመደምሰስ የነፍስ ወከፍ መሳሪያዎችና የተለያዩ ተኳሾችን በቁጥጥር ስር አውሏል ሲል ነው የአገዛዙ ጦር ያስታወቀው። ሆኖም በሰሜን ወሎ እዘት በር ተብሎ በሚጠራው አካባቢ የጽንፈኛው ኃይል በተደጋጋሚ የማጥቃት ሙከራ በማድረግ ላስጨራሽ ጥረት ቢያደርግም መክተነዋል ማለት የአገዛዙ ጦር በፋኖ ኃይሎች የጦር ሰፈር ላይ ጥቃት እንደተከፈተበት ራሱ አረጋግጧል። በተመሳሳይ በሰሜን ሸዋ ዞን መራቢት ቀጠና ወደ በልበሊትና ጀማ አካባቢ ተከታታይ የደፈጣ ጥቃትና የፊት ለፊት ውጊያዎች ተደርገው
ተደርገው ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በሌላ በኩል የአገዛዙ ጦር ምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ የጽንፈኛውን አከርካሪ ሰብረን ሀገር የማፍረስ ህልሙን አከሸፈን ሲሉ ተናግረዋል። የምስራቅ እዝ ኮሮችና ስታፍ አመራሮች ሰብስበው የተናገሩት ሌተናል ጀነራል መሐመድ ተሰማ በአማራ ክልል የጽንፈኛው ኃይል አገርም የማፍረስ ተልዕኮ በማክሸፍ ውጤታማ ሆናል ሲሉ ተደምጠዋል። በአሁኑ ሰዓት የሀገራችን ሰላምና እድገት የማይፈልጉ የውጭና የሀገር ውስጥ ጠላቶች ስላሉብን እየተዋጋን ለትላልቅ ሀገራዊ ግዳጅ መዘጋጀት አለብን ሲሉም ነው መሐመድ ተሰማ ያስታወቁትም። የብልጽግና አገዛዝ በተደጋጋሚ የውጭ ጠላት እንዳልተጋረጠበት በከፍተኛ ዝግጅት እያደረገ እንደሚገኝ ሲናገር ቢደመጥም ይህ የውጭ ጠላት የተባለው ማን እንደሆነ ግን በግልጽ ሲናገር አልተሰማም። አቶ ታዬ ደንዳ በጸጥታ ኃይሎች ተይዘው መወሰዳቸውን ባለቤታቸው ተናገሩ። የቀድሞ የፌደራል መንግስት ከፍተኛ ባለስልጣን የነበሩት አቶ ታዬ ደንዳ ትላንት ምሽት በፌደራል ፖሊስ ቁጥጥር ስር መዋላቸው ታውቋል። ከስልጣናቸው ከወረዱበት ጊዜ እንዲሁም ከእስር ቤት ከወጡበት ጊዜ ጀምሮ የብልጽግናን አገዛዝ አጥብቀው በመተቸትና ራቁቱን በማስቀረት የሚታወቁት አቶ ታዬ ደንዳ በአሁኑ ሰዓት በፌደራል ፖሊስ ማረሚያ ቤት ውስጥ ይገኛሉ ተብሏል። ከስልጣናቸው ተነስተው ለረጅም ጊዜ በእስር ላይ ከቆዩ በኋላ በዋስትና ተለቀው ጉዳያቸው ከውጭ ሲከታተሉ የነበሩት አቶ ታዬ በትላንትናው ዕለት በቁጥጥር ስር ከመዋላቸው በፊት በቀጠሯቸው መሰረት ፍርድ ቤት ቀርበው ነበር ተብሏል። በፍርድ ቤቱ ችሎት ውሎ ታዲያ ነጻ ተብለው በነበሩባቸው ሁለት ክሶች በድጋሚ እንዲታይ የተወሰነ ሲሆን ከችሎቱ መልስ ከሰዓት በኋላ እንደታሰሩና የት እንዳሉ እስካሁን እንደማይታወቁ ባለቤታቸው ተናግረው የነበረ ቢሆንም ዛሬ ግን በፌደራል ፖሊስ እስር ቤት ውስጥ እንደሚገኙ ታውቋል። ባለቤታቸው ወይዘሮ ስንታየው አለማየሁ ትላንት ሰኞ ግንቦት 25 2017 ዓ.ም ከሰዓት 10 ሰዓት በኋላ በፖሊሶች ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን አረጋግጠዋል። ኢትዮኒውስ እንዳረጋገጠችው ደግሞ ምሽት 2 ሰዓት ፖሊስ ይዟቸው መጥቶ ቤታቸው ፍተሻና ብርበራ አድርጓል ተብሏል። የቀድሞ የሰላም ሚኒስትር ዴታ የግዢ ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ባለፈው ህዳር ከስር ከተለቀቁ በኋላ ጉዳያቸው በፍርድ ቤት ሲከታተሉ ቆይተዋል። ባለቤታቸው ለቢስ እንደተናገሩት ደግሞ ወደ መኖሪያ ቤት የመጡት የመንግስት የጸጥታ ኃይሎች በር አንኳኩተው ለጥያቄ ፌደራል ፖሊስ እንደሚፈለጉ በመግለጽ ወሰዷቸው ነው የሚሉትም። ከጸጥታ ኃይሎች ውስጥ የታጠቁ እንደነበሩ የጠቀሱት ባለቤታቸው ወደ ቤት በመግባት አቶ ታዬን ይዘው እንደወጡና በዛም ጊዜ አቶ ታዬ የኦሮሚያ ክልል ወይም የጨፌ ምክር ቤት አባል መሆናቸውንና የህዝብ ተወካይ መሆናቸውን በተደጋጋሚ ሲናገሩ ነበር ብለዋል ባለቤታቸው። ከ10 በላይ የሚሆኑ የፌደራል ፖሊስ አባላት አቶ ታዬን ለመያዝ ታዘው መምጣታቸውን የተናገሩትና ተወሰዱ የተባለበት መሀል አዲስ አበባ በሚገኘው የፌደራል ፖሊስ ጽሕፈት ቤት እንደሚሄዱ ቤተሰቦቻቸው አውቀን ነበር ብለዋል። ስለ አቶ ታዬ መታሰርና ስላሉበት ሁኔታ ከፌደራል ፖሊስ ሆነ ከሌላ የመንግስት አካል እስካሁን የተባለ ነገር የለም። አቶ ታዬ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ክሶች 3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥን በማስነሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው ነበር። ነገር ግን የአቶ ታዬ ደንዳን ጉዳይ የተመለከተው ችሎት በትላንትናው ዕለት ክሶች እንዲቀጥሉ የፌደራል ጠቅላይ ፍርድ ቤት መወሰኑ ቢቢሲ አቶ ታዬ ከመታሰራቸው በፊት ያነጋገራቸው ጠበቃ አቶ አበራ ንጉሴ ተናግረዋል። አቶ ታዬ ደንዳ በቀረቡላቸው ክሶች ምክንያት ለወራት በእስር ከቆዩ በኋላ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህዳር 23 2017 ዓ.ም በ20 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። ባለፈው ዓመት ከስልጣን ከተነሱ በኋላ ለእስር የተዳረጉት አቶ ታዬ ደንዳ ሁከትና ብጥብጥ ማስነሳት፣ ጸረ ሰላም ኃይሎች በመደገፍ እንዲሁም የጦር መሳሪያ ህግን በመተላለፍ ወንጀሎች ተከሰው ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸው ክስ እንዲከላከሉ ፍርድ ቤት ውሳኔ ያሳለፈ ሲሆን አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግስት ባለስልጣናት ለምስክርነት ጠርተው ነበር። አቶ ታዬ በምስክርነት ቀርበው ያስረዱልኝ ካሏቸው መካከል የሀገሪቱ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ ይገኙበታል። አቃቢ በአቶ ታዬ ደንዳ ላይ 3 ተደራራቢ ክሶችን የመሰረተው ባለፈው ሚያዝያ 2016 ዓ.ም ነበር። አቶ ታዬ በአገሪቱ ስላለው የሰላም ሁኔታ፣ በመንግስቱ ስላሉ ጉዳዮች እንዲሁም ደግሞ በተለይም በአገዛዙ ግፍ የደረሰባቸውን ዜጎች ተመለከተ የሐኪሞችን ጥያቄና ሌሎች ፖለቲካዊ ጉዳዮችን ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሐሳባቸውን በመግለጽ የሚታወቁ ሲሆን በአጠቃላይ ሚኒስትሩ ከሚኒስትርነታቸው ስልጣናቸው እስከተሰናበቱበት ጊዜ ጀምሮ አገዛዙን እየታገሉ ይገኛሉ። ይህን ተከትሎም በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ የተለቀቁ ቢሆን አሁንም ድጋሚ ተይዘዋል።
የምንከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርባቸው የነበረውን ትችት ከመሰረቱ የሚያርም ነው ሲሉ ፕሮፌሰር ክንድያ ገብረሕይወት ተናገሩ። ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት የሚከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርባቸው የነበረውን ሂስ ከመሰረቱ የሚያርም ነው ሲሉ የፓርቲው ውጭ ግንኙነት አስተባባሪና የቀድሞ የጊዜያዊ አስተዳደር አመራር ፕሮፌሰር ክንድያ ገብረሕይወት ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ጊዜያዊ ምዝገባ ፈቃድ ሰጥቶ እንቅስቃሴ ከጀመሩ ግለሰቦች መካከል አንዱ ፕሮፌሰር ክንድያ ገብረሕይወት ናቸው። የፓርቲውን ምስረታ ዓላማና ርዕዮተ ዓለም በተመለከተ አዲስ ስታንዳርድ ጥያቄ አቅርቦላቸው ምላሽ ሰጡት ፕሮፌሰሩ ዓለማችን አሁን የደረሰችበትን አስተሳሰብ ግምት ውስጥ ያስገባ የአካባቢውና የአገሪቱን አጠቃላይ ሁኔታ ታሳቢ ያደረገ እንዲሁም ትግራይ ውስጥ በተለይም አርሶ አደሩ በወጣቱና በምሁሩ እየተቀጣጠለ ያለው የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ ነው ይላሉ። አክለውም የፓርቲው ርዕዮተ ዓለም የዜጎችን መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን ገልጸው በሌላ በኩል ደግሞ ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርባቸው የነበረውን ሂስ በመሰረቱ የሚያርም ነው ብለዋል። አያይዘውም በቀጣይ በክልሉ በሚደረገው የመስራች ጉባኤ ላይ የፓርቲው ከፍተኛ አመራሮች እንደሚሳተፉ ገልጸው አሁን ላይ የደህንነት ስጋት መኖሩን እውነት ቢሆንም ጊዜያዊ አስተዳደሩ ይህንን ችግር ለማቃለል ይሰራል የሚል ተስፋ አለን ሲሉ ተናግረዋል። የትግራይ ሰላምና መረጋጋት ለማድረግ የበኩላቸውን ሚና እንወጣለን ያሉት ፕሮፌሰር ክንድያ የፌደራል መንግስት ከዚህ ላይ ትርጉም ያለው ስራ መስራት ይጠበቅበታል ሲሉ ተናግረዋል። የዲሞክራሲያዊ ስምረት ትግራይ ፓርቲ ይፋዊ ስራ መጀመር አስመልክቶ ከትላንት በስቲያ ግንቦት 24 ቀን 2017 ዓ.ም በሰጠው ጋዜጣዊ መግለጫ የፓርቲው ኮሙኒኬሽን ኃላፊ አቶ ረዳይ ሐለፎም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ይፋ አድርገው ነበር። በትግራይ የተረጋጋ ህይወት የለም ያሉት አቶ ረዳይ አክሎም የትግራይ ህዝብ የተለየ መንገድ ያስፈልገዋል፣ በአባልነት የነበርንበት ድርጅት ደግሞ አዲስ አስተሳሰብ ለመቀበል አቅም የለውም በማለት ህወሓትን ተችተዋል። በዚህም አዲስ አስተሳሰብ ያላቸው ኃይሎች አደረጃጀት ፈጥረው መታገል አስገዳጅ መሆኑን ገልጸው የፓርቲው አመራሮች ከዚህ ቀደም በትግራይ ጊዜያዊ አስተዳደር ኃላፊነት በነበሩበት ወቅት በተፈጠረ ምቹ ያልሆነ ሁኔታና የደህንነት ስጋት የተነሳ ከመቀሌና ከትግራይ መውጣታቸውን ይጠቁማሉ። አቶ ረዳይ ጨምረውም ተጨባጭ የደህንነት ስጋት ውስጥ ፓርቲው አደራጅቶ መቀጠልን በተመለከተ ሲናገሩ ችግሩ የሚፈታው በመታገል ነው ይላሉ። በዚህም የስምረት ፓርቲ ዋና ጽሕፈት ቤቱን መቀሌ እንደሚያደርግና በቀጣይ አንድ ወር ውስጥም ከክልል እስከ ቀበሌ ያሉ አደራጅቶችን መፍጠር እንዲሁም የፓርቲው አባላትን መልመላ እንደሚካሄድ አመላክተዋል። በተጨማሪ ፓርቲው አዲስ አበባን ጨምሮ በተለያዩ አካባቢዎች አደራጅቶች እንደሚፈጠር ጠቅሰው እነዚህ እንቅስቃሴዎች ከተጠናቀቁ በኋላ አንድ ወር ተኩል በሚሆን ጊዜ ውስጥ በትግራይ መስራች ጉባኤውን ለማካሄድ ማሰቡን ተናግሯል። በጋዛ የእርዳታ ማከፋፈያ አቅራቢያ እርዳታ ሲጠባበቁ በነበሩ በሺዎች የሚቆጠሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተው ግድያዎች ፈጽመዋል የሚሉ ሪፖርቶች መውጣታቸውን ተከትሎ የተባበሩት መንግስታት ድርጅት በገለልተኛ አካል እንዲጣራ ጥሪ አቅርቧል። ራፋህ በሚገኘው በአሜሪካና በእስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን ማዕከል እርዳታ ሲጠብቁ የነበሩ ማኞች እንደተተኮሰባቸው ተናግረዋል። ዓለም አቀፍ ቀይ መስቀል 179 ተጎጂዎችን ሆስፒታል እንደተቀበለ ገልጾ ከዚህ ውስጥም 21 ሰዎች መገደላቸውን አክሏል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ የተገደሉ ፍልስጤማውያን ቁጥር 31 አርሶታል። የእስራኤል ጦር በበኩሉ ወታደሮች በእርዳታ ማከፋፈያው ማዕከል ወይም አቅራቢያ ላይ በሲቪሎች ላይ ተኩስ ከፍተዋል መባሉን አስተባብሏል። ይህ ዲኤችኤፍ በበኩሉ ሪፖርቶቹ የፈጠራ ወሬዎች ናቸው ሲል የከሰሰ ሲሆን በተቋሙ ወይም ደግሞ በአቅራቢያው ስለደረሰው ጥቃት እስካሁን ማስረጃ አላየንም ብሏል። እስራኤል ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች ወደ ጋዛ ገብተው ሪፖርት እንዳያደርጉ ክልከላ መጣሏን ተከትሎ አንዳንድ መረጃዎች ማጣራት አስቸጋሪ ሆኗል ይላል ቢቢሲ በዘገባው። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬዝ ሰኞ ዕለት በሰጡት መግለጫ በጋዛ እርዳታ ሲጠባበቁ የነበሩ ፍልስጤማውያን መገደላቸውና መቁሰላቸው በከፍተኛ ሁኔታ አስደንግጦኛል ብለዋል። አክለውም ጉተሬዝ በእነዚህ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲካሄድና አጥፊዎች በሕግ እንዲጠየቁ ጥሪ ያቀርባሉ ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ለጉተሬዝ አስተያየት አሳፋሪ በማለት ምላሽ ሰጠ ሲሆን ዋና ጸሐፊው ሐማስን ባለመጥቀሳቸው ተችተዋል። ሰብአዊ እርዳታ በአሁኑ ወቅት የሚከፋፈልበት መንገድ ተቀባይነት የሌለውና ሰብአዊነት የሚያዋርድ ነው ሲሉ የመንግስታቱ ድርጅት የሰብአዊ መብት ኃላፊ ቮልከር ተርክ ለቢቢሲ ተናግረዋል። ይህ የሚያሳየው ለሲቪሎች ፍጹም ንቀት ነው። ለ3 ወራት ያህል ምግብና መድኃኒት ሳያገኙ የቆዩ ሰዎች በዚህ መንገድ እርዳታ ለማግኘት መሮጣቸው ወይም እንዲህ መፈተናቸው ማሰብ ይቻል ይሆን ሲሉ ኃላፊው ለቢቢሲ ተናግረዋል። አክለውም በጣም የተቸገሩ እነዚህ ሰዎች በከፍተኛ መንገድ ከሰብአዊነት የማውረድ ተግባር የሚያሳይ ነው ሲሉ ተችተዋል።
እስራኤል በራፋህ በሚገኘው የአሜሪካ እርዳታ ማዕከል ሲጠባበቁ የነበሩ በሺዎች የሚቆጠሩ ፍልስጤማውያን ላይ ባነጣጠረው ጥቃት 31 ሰዎች መገደላቸው እንዲሁም 176 መቁሰላቸው የሲቪል መከላከያ ኤጀንሲን በይፋ አስታውቋል። ዓለም አቀፉ ቀይ መስቀል ኮሚቴ በራፋህ በሚገኘው ሆስፒታሎች ሴቶችና ህጻናት ጨምሮ 179 ተጎጂዎች መምጣታቸውንም አስረግጧል። አብዛኛዎቹ የተተኮሰባቸው ሲሆን 21 በስፍራው እንደደረሱ ሞታቸውን የታወቀው ተቋም አክሎም ሁሉም ተጎጂዎች እርዳታ ሲጠባበቁ የነበሩ ናቸው ሲል አስታውቋል። ድንበር የለሽ የሐኪሞች ቡድን በበኩሉም አሁን ላይ በካን ዩኒስ በሚገኘው የናስር ሆስፒታል በርካታ ከባድ ጉዳት ደርሰባቸው አንዳንዶቹም በአስጊ ሁኔታ ላይ ያሉ ፍልስጤማውያን ማከማችን ቀጥለናል ሲል አስታውቋል። የዕለቱ የኢትዮ ኒውስ መረጃዎች እነዚህ ነበሩ። መልካም ቀን እመኛለሁ።